በውበት በጥራትና እጅግ በዘመነ የኑሮ ዘይቤ የተቃኘ ግዙፍ የመኖሪያ መንደር ካሚባራ ፕሮፐርቲስ ከወዳጅነት ፓርክ አጠገብ በ36000 ካሬ ላይ ያረፈው የመኖሪያ መንደራችን ላይ ውብ የፓርክና የከተማ እይታ ያላቸው ከባለ 1 እስከ ባለ 4 መኝታ አፓርትመንቶች ለሽያጭ አቀርበናል። ይህ ግዙፍ ፕሮጀክት ሲጠናቀቅ በውስጡ ግዙፍ የገበያ ማዕከል፣ የበረዶ መንሸራተቻ፣ የተለያዩ የጤና መጠበቂያ መገልገያዎች፣ የልጆች መጫወቻ እንዲሁም ለእርሶና ለቤተሰቦ ምቹና የዘመነ ህይወት የሚያጎናጽፉ የጋራ መገልገያዎችን ይይዛል። 100% ስትራክቸራል ግንባታቸው የተጠናቀቁ መኖሪያ ቤቶቻችንን ለደንበኞቻችን ለማስረከብ እየተዘጋጀን ነው። አሁን ደግሞ ስትራክቸራል ግንባታቸው 25 በመቶ የደረሱ ቤቶች ላይ እስከ 30 በመቶ የሚደርስ ቅናሽ አድርገን በመሸጥ ላይ እንገኛለን። ለበለጠ መረጃና ለሳይት ጉብኝት በ0951 28 10 66 ላይ ሃሎ ይበሉን። አሚባራ ፕሮፐርቲስ በልዩነት የተገነባ ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ የሰዓቱን አጫጭር ሰበር መረጃዎች ይዤ ቀርብ ያለው እስከ ፍጻሜ አብራችሁኝ ቆዩ። ለሰዓቱ 3 ያክል አዳዲስ ሰበር መረጃዎችን ይዤ ቀርብ ያለው ክቡራን አድማጮች፣ የመጀመሪያው መረጃ ከዚህ ቀደም በተደጋጋሚ እንደተዘገበውና እኔም ወደ እናንተ እንዳደረስኩት የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ከቱርኩ የኔቶ ስብሰባ ሲወጡ ከወር ገደማ በፊት በኬተሪንግ መኪና ማለትም በምግብ ማመላለሻ መኪና ተደብቀው ወደ ሌላ አውሮፕላን እንዲዛወሩ መደረጉ መዘገቡ ይታወቃል። ይህንን ተከትሎ ግን አዳዲስ ሰበር መረጃዎችም ወጥተዋል። በአካባቢው ላይ ከትከሻ የሚተኮሱ ሚሳኤል የያዙ የኢራን ሰዎች እንደነበሩ እንዲሁም ጉዳዩን ደግሞ እስራኤል አስቀድማ እንደደረሰችበትና ፕሬዝዳንቱን በህይወት መታደግ የቻለችው እስራኤል እንደሆነች የሚያመለክት ዘገባ ወጥቷል። ጉዳዩን አስመልክቶ አሁንም በአሜሪካ ፖለቲካ ውስጥ ከፍተኛ መነጋገሪያ የፈጠሩ አዳዲስ መረጃዎችን አስደምጣቸዋለሁ። በሌላ በኩል ደግሞ ክቡራን አድማጮች፣ የተባበሩት አረብ ኤሚሬትስ ንብረት የሆኑ 2 ግዙፍ የነዳጅ ጫኝ መርከቦች ዛሬ ሌሊቱን በሆርሙዝ ወሽመጥ ላይ ተመተው ወድመዋል። ሁኔታውን አስመልክቶ የተባበሩት አረብ ኤሚሬትስ ጥቃት እንደደረሰባት ገልጻ መግለጫ አውጥታለች። ታደምጡታላችሁ። በሌላ በኩል የአሜሪካ መገናኛ ብዙሃንና የኢራን መገናኛ ብዙሃን በስፋት እያስነበቡት እንዳለው ከሆነ ባለፉት 9 ወራት ላይ በተልእኮ ላይ ወይም በግዳጅ ላይ ተሰማርታ የምትገኘው ንብረትነቷ የአሜሪካ የሆነችው ዩኤስኤስ አብርሃም ሊንከን የተሰኘችው ግዙፍ አውሮፕላን ጫኝ የጦር መርከብ ውስጥ ያልተጠበቀ ክስተት መከሰቱን መገናኛ ብዙሃኑ ዘግበዋል። ወታደሮችን በግጭት እንደሞቱና እንዲሁም የንጽህና ጉድለቱ አሳሳቢ ደረጃ ላይ መድረሱን የሚያመለክቱ ዜናዎች ከወጡ በኋላ በቀጠናው ላይ ያለውን ጦርነት የሚያስተባብረው የአሜሪካ ማዕከላዊ እዝ ሴንትኮም አስቸኳይ መግለጫ አውጥቶ ሐሰት ነው በማለት ገልጿል። የአሜሪካ ፓርላማ አባላት ከመከላከያ ሚኒስትሩ በጉዳዩ ዙሪያ አስቸኳይ ማብራሪያ እንዲሰጡ ጥሪ አቀርበዋል። ሁኔታውን በተመለከተ በመርከቧ ላይ ምንድነው የተከሰተው በዝርዝር የምታደምጡት ይሆናል። እስከ ፍጻሜው ቆዩ። ዝርዝሩን አድምጡ ግብዣይ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቅድሚያም በምግብ ማመላለሻ መኪና ተደብቀው ወደ ሌላ አወዛጋቢ አውሮፕላን የገቡት የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ከቱርክ የወጡበት ሁኔታ አሁንም ማወዛገቡንና አዳዲስ አደገኛ የተባሉ መረጃዎች መጋለጣቸውን ቀጥለዋል። እስራኤልም በዚያ ኦፕሬሽን ውስጥ ተሳትፋ እንደነበረ የተገለጸ ሲሆን በግልጽ በዶናልድ ጄ ትራምፕ ላይ የተቃጣ ግድያ ሙከራ እንደነበረና በአካባቢው ላይ ከትከሻ የሚተኮስ ሚሳኤሎችን የታጠቁ ሰዎች መታየታቸውን መገናኛ ብዙሃን ዘግበዋል። የዩናይትድ ስቴትሱ ፕሬዝዳንት ዶናልድ ጄ ትራምፕ በኤርፎርስ ዋን ላይ እያሉ ለመግደል ኢራን አቅዳ የነበረውን ሁኔታ በተመለከተ እስራኤል አስቀድማ ለአሜሪካ የስለላ መረጃዎችን በመስጠት ፕሬዝዳንቱ አደጋውን እንዲያመልጡ ወሳኝ ሚና መጫወቷን የእስራኤል መገናኛ ብዙሃን የዘገቡ ሲሆን ዎል ስትሪት ጆርናል ዛሬ ሌሊቱን ባወጣው ዘገባ እንዳመለከተው ደግሞ የአሜሪካ ባለስልጣናትን ጠቅሶ እንዳለው እስራኤል በመጀመሪያ ለዩናይትድ ስቴትስ አስተዳደር ባቀረበችው የኢራን ስጋት የስለላ መረጃ መሰረት ኢራን ኤርፎርስ ዋንን ለመጣል ከትከሻ ላይ የሚተኮሱ ሚሳኤሎችን ለመጠቀም ያንን ሚሳኤል ይዘው የታዩ በቱርክ ውስጥ የነበሩ ሰዎች ነበሩ በማለት ገልጸዋል። የእስራኤል የደህንነት ባለሙያዎች ይህንን ለአሜሪካ ሲያስታውቁ በመጀመሪያ አሜሪካ ጉዳዩ እንደደረሳት የተመለከተችው ትራምፕን በንዴት
እርምጃቸውን በኢራን ላይ እንዲያጠናክሩ ለማድረግ ነው ተብሎ የታሰበ ቢሆንም በኋላ ላይ ግን ስጋቶቹ እርግጥ እንደሆኑ ተነግሯል። ስጋቶቹ እርግጥ እየሆኑ መምጣታቸውን ተከትሎ ታዲያ የአሜሪካ የስለላ ተቋም CIA እና የደህንነት ቢሮ በጋራ በመሆን ፕሬዝደንቱ እንዴት ከቱርክ ይውጡ የሚለውን ሁኔታ እንዳመቻቸም ተመልክቷል። እንደ ዘገባው ከሆነ ይህንን አደገኛ በትራምፕ ላይ ተቃጥቶ የነበረውን ስጋት ተከትሎ ፕሬዝደንት ትራምፕ መጀመሪያ ላይ በመገናኛ ብዙሃን ፊት ሙሉ በሙሉ እየታዩ ቀደም ሲል እንደ ኤርፎርስ ዋን ያገለግል ወደ ነበረው አውሮፕላን ሲሳፈሩ እንዲታይ የተደረገ ሲሆን በኋላ ላይ በአውሮፕላኑ ቂጥ ሾልከው በመውረድ በኬተሪንግ መኪና ወይም በምግብ ማመላለሻ መኪና ተጭነው ወደ ሌላና ወዳልተጠበቀ አውሮፕላን እንዲገቡ ተደርጓል። ፕሬዝደንቱ በሚስጥር በአውሮፕላን ማረፊያ ውስጥ ለምግብ አቅርቦት በሚያገለግለው ተሽከርካሪ ውስጥ ተደብቀው ከጋዜጠኞች እይታ ውጭ ሆነው በአቅራቢያቸው ወደ ቆመችና C-32A ወደ ተባለች አነስተኛ አውሮፕላን እንዲዛወሩ መደረጉን መዘገቡ ይታወሳል። በመቀጠልም ትራምፕ በC-32A አውሮፕላን ተሳፍረው በእንግሊዝ የጦር ሰፈር የሚገኙ ወታደሮች ከኤርፎርስ ዋን አውሮፕላን ጋር ፎቶ መነሳት ፈልገዋል በሚል ሰበብ ወደ ዩናይትድ ኪንግደም በረራ እንዳደረጉ ይታወሳል። ዘገባውን በዝርዝር እንዳስቀመጠው ይህ ኦፕሬሽን እጅግ በሚስጥር የተያዘ ከመሆኑ የተነሳ አንዳንድ የትራምፕ የቅርብ ሰራተኞች እንኳን ስለ ሁኔታው አያውቁም ነበር። አብዛኞቹ ከፕሬዝደንቱ ጋር የተጓዙ ጋዜጠኞችን ጨምሮ ፕሬዝደንቱ ያሉ የመሰላቸው የፕሬዝዳንታዊው አውሮፕላን ላይ ነበር። ነገር ግን ፕሬዝደንቱ በአውሮፕላኑ የታችኛው ክፍል እንዲወርዱ ተደርገው ተዘዋውረው ነበር ብለዋል። ዘጋቢው ነገር የተፈጠረው እዚህ ጋር ነው። በትራምፕ ላይ የተቃጣ ቀጥተኛ ግድያ ወይም ከትከሻ ላይ በሚተኮሱ ሚሳኤሎች የትራምፕን አውሮፕላን ለመምታት ኢራን ተዘጋጅታ ከነበረ የአሜሪካ ውጭ ጉዳይ ሚኒስትሩ ማርኮ ሩቢዮን ጨምሮ ሁሉም የዋይት ሃውስ ባለስልጣናት በሙሉ በአሮጌው አውሮፕላኑ እንዲነሱ ከተደረጉ ምናልባትም ኢራን አውሮፕላኑን መታው ቢሆን ኖሮ እንደተዛተውና በአካባቢው ላይ እንደታየው ከሆነ እነዚያን ሁሉ ባለስልጣናትና ጋዜጠኞችን ለአደጋ መጋረጡ ተመልክቷል። ይህ አደገኛ ተግባር ታዲያ እሳቸውም በሚስጥር ወደ ሌላ አውሮፕላን ከማሸጋገር በዘለለ ለሌሎቹ ባለስልጣናትና ጋዜጠኞች ምንም የታቀደ ነገር እንዳልነበረ ተመልክቷል። ፕሬዝደንት ዶናልድ ጄ ትራምፕ ባለፈው ወር በቱርክ በተካሄደው የኔቶ ጉባኤ ማጠቃለያ ላይ ወደ መድረክ ሲወጡ እሳቸው ከሀገሪቱ በሚስጥር ለማስወጣት የታቀደው ኦፕሬሽን አስቀድሞ ነበረ ስራ የተጀመረው ተብሏል። ይኸውም ከትከሻ ላይ የሚተኮሱ ሚሳኤሎችን የያዙ ሰዎች ስለታዩ ኢራን በቱርክ ዋና ከተማ ስለ ትራምፕ ዝግጅትና እንቅስቃሴዎች ማግኘት የቻለችው ዝርዝር መረጃ የፕሬዝደንቱን ቡድን ክፉኛ አስደንግጦት እንደነበረም አመልክቷል። ይህ ሁሉ ሆኖ ግን የተገኘው መረጃ በአሜሪካ ባለስልጣናት ዘንድ እጅግ በከፍተኛ ጥንቃቄ የተደረገና እጅግ ውስብስብ የስለላ ስልቶችን የተከተለ እንደነበር ተመልክቷል። ትራምፕ በአውሮፕላን በረራው ወቅት ብቻ ሳይሆን ከዚያ በፊትም ጋዜጣዊ መግለጫ በሚሰጡበትም ጊዜ ፕሬዝደንቱን ለመግደል የተለያዩ እንቅስቃሴዎች እንደተደረጉ ተመልክቷል። በመሆኑም የአሜሪካ የሴክሬት ሰርቪስ አባላት በተለይም ደግሞ ከቱርክ የደህንነት ባለስልጣናት ጋር ሆነው ከፍተኛ ቁጥጥር ማድረጋቸው ተመልክቷል። ለዚያም ነው ፕሬዝደንት ትራምፕ በቱርክ ይሰጡት የነበረው መግለጫ 2 ሰዓታት የዘገየው ተብሏል። በሶስት የካቢኔ አባላትና በአንዳንድ ከፍተኛ ባለስልጣናት ታጅበው የነበሩት ፕሬዝደንት ትራምፕ የፕሬዝደንትነት ህይወት እጅግ አደገኛ ነው፣ እጅግ አደገኛ ሙያ ነው ሲሉ በወቅቱም ለጋዜጠኞችም ተናግረው እንደነበር አስታውሰዋል። ትራምፕ ከጥቂት ደቂቃዎች በኋላ ከመድረክ የወረዱ ሲሆን የሴክሬት ሰርቪስ አባላት ብዙም ደቂቃዎች በመድረክ ላይ እንዲቆዩ አልፈቀዱላቸውም ተብሏል። ትራምፕ በኬተሪንግ መኪና ወይም በምግብ ማመላለሻ መኪና ተደብቀው ወደ ሌላ አውሮፕላን እንዲዛወሩ መደረጉን ተከትሎ ጉዳዩ እውነት ነው ወይ? መገናኛ ብዙሃን ስለሚያወሩት ነገር ምን አይነት ማረጋገጫ ይሰጡናል? ተብለው በጋዜጠኞች የተጠየቁት ትራምፕ ሲመልሱ የሴክሬት ሰርቪስ አባላት አድርግ ያሉኝ ነው የማደርገው፣ በእነሱ ቁጥጥር ስር ሆኜ ነው ማንኛውንም ጉዞ የማደርገው፣ ስለዚህ ማድረግ ያለብኝን አድርግ ብለውኝ አድርግ ያለው ሲሉ ፕሬዝደንት ትራምፕ ለሁኔታው ማረጋገጫ ሰጥተዋል። ፕሬዝደንቱን ከሀገሪቱ ማለትም ከቱርክ በሰላም ለማስወጣት የሚያስችል መንገድ መፈለግ ጥቂት ከፍተኛ ባለስልጣናት ያተኮሩበት ዋና ተግባር ሆኖ ነበር። ባለስልጣናቱ
ጠዋትና ከሰዓት በኋላም በቱርክ በማሳለፍ አማራጮቻቸውን ሲገመግሙ እንደነበር ተመልክቷል። ሰዓቱ ለረጅም ውይይት የሚፈቅድ አልነበረም። የተለየ ስጋት ዝርዝር መረጃ ከወጣ ከጥቂት ሰዓታት በኋላ ትራምፕን በዚያ መልኩ አድርጎ ከቱርክ ለማስወጣት የታቀደው በጥቂት ሰዓታት ውስጥ ነበረ። እሱም በከፍተኛ ፍጥነት ተከውኗል ብለዋል። ጉዳዩን የሚያውቁ 3 የአሜሪካ ምንጮች እንዳሉት ከሆነ ከጉዞ በፊት የነበሩ የአሜሪካ የስለላ ግምገማዎችም ትራምፕን ለመግደል ኢራን ያቀደችው አዲስ የተለየ ሴራ አለመኖሩን ቢሆንም ከእስራኤል የመጣው የተጠንቀቁ ማስጠንቀቂያና በኋላ በቱርክ የታዩት እነዚያም ከትከሻ ላይ የሚተኮሱ መሳሪያ ይዘዋል የተባሉ ሰዎች ጉዳይ ነው የአሜሪካ የደህንነት ጥበቃ አባላትን በእጅጉ ያስደነገጠው ተብሏል። በ10 ሺዎች የሚቆጠሩ የቱርክ የጸጥታ ኃይሎችና የፖሊስ አባላት አንካራን በከፍተኛ ሁኔታ እንዲያጥለቀልቁ ተደርጎ የነበረ ሲሆን አንካራም ከዚያ ክስተት በኋላ በከባድ ጥበቃ ውስጥ እንድትሆን ተደርጎ ነበር ብለዋል። የፕሬዝደንት ትራምፕ አውሮፕላን እስኪወጣ ድረስ ከሁሉም ማለትም ከ32ቱም የኔቶ አባል ሀገራት መሪዎች የሚያርፉበትንም ሆነ የሚነሱበትን የአውሮፕላን ማረፊያ እንዲሁም የጉባኤውን ስፍራ በበርካታ የቱርክ ወታደሮች እንዲከበብም ተደርጓል ተብሏል። ከትከሻ ላይ ከሚተኮሰው ሚሳኤል መረጃ በትክክል ከየት እንደመጣ መጀመሪያ በግልጽ አልታወቀም። የአሜሪካና የቀጠናው ባለስልጣናት በኋላ እንደገለጹት ፕሬዝደንቱ ከወጡ በኋላ ምንም አይነት ታጣቂዎች በቁጥጥር ስር አልዋሉም መባሉ ደግሞ የሁኔታውን አደገኛነት ይበልጥ የሚያሳይ ነው ተብሏል። የትራምፕ በዚህ መልኩ ከቱርክ መውጣት ጉዳይ በርካታ ነገሮች እየተነሱበት አነጋጋሪ ነገሩም እየቀጠለ ሄዷል። ይህ ሁሉ ሆኖ ግን ሴክሬት ሰርቪስ ባለው አጭር ጊዜ ውስጥ ሊከሰት የሚችለውን አደጋ እርግጠኝነቱ አጠራጣሪ ቢሆንም እንኳን በቁም ነገር ሊታይ የሚገባው መሆኑን ወስኖ ስጋቱ እጅግ አሳሳቢ ስለነበር በዚያ ቀን ከባድ እርምጃዎችን መውሰድ አስፈልጎ ነበር ሲል የአሜሪካን ባለስልጣናት ለሲኤንኤን መረጃውን ሰጥተውታል። በመሆኑም ፕሬዝደንቱን ለማዳን በተደረገው ሂደት ውስጥም የሌሎች የአሜሪካ ባለስልጣናትንና የጋዜጠኞችም ደህንነት አደጋ ውስጥ ወድቆ እንደነበር ግን አልካዱም። ሆኖም በህይወታቸው ላይ የተደቀነ ስጋት በአእምሯቸው ላይ ጫና ፈጥሮ እንደነበርም ገልጸው ነበር። ፕሬዝደንቱም ከፍተኛ ድንጋጤ ታይቶባቸው እንደነበረ ጉዳዩን በቅርበት የሚያውቁ ባለስልጣናትም ለመገናኛ ብዙሃን ተናግረዋል። መጀመሪያ አካባቢ ለደህንነት አስጊ የነበሩ ሁኔታዎች እንደነበሩ የተነገረ ሲሆን ትራምፕ አውሮፕላን መቀየራቸው በራሱ በከፍተኛ ሁኔታ አነጋጋሪ ሆኖ ባለበት ሰዓት ትራምፕ በተባለው አውሮፕላንም አለመሄዳቸው በኬተሪንግ መኪና ተደብቀው ወደ ሌላ አውሮፕላን መግባታቸው የሌሎች ባለስልጣናት ለአደጋ መጋለጣቸው ሁኔታ ግን አሁን የአሜሪካን ፖለቲካ ጉዳይ እንደ አዲስ ንጦታል። ጉዳዩን በቅርበት የሚያውቁ ባለስልጣናት እንደሚናገሩት ከባድ እርምጃ ነበር የተወሰደው፣ እጅግ በጣም ከባድ። ምናልባትም ይህ አይነቱን ነገር ማድረግ የምትችለው አሜሪካ ብቻ ናት። በአጭር ጊዜ እንዲህ አይነቱን አወናባጅ ነገር ሰርቶ ፕሬዝዳንቱን ከዚህ አይነት ክስተት አውጥቶ ወደ ሀገራቸው በሰላም መመለስ ለአሜሪካ የጸጥታ ኃይሎች እጅግ በጣም ከባድ ጀብድ ነበረ የተከናወነው ብለዋል። ይህም በከፍተኛ ሁኔታ የሚደነቅ ነው ብለውታል። የቀድሞው የሴክሬት ሰርቪስ ወኪልና የሲኤንኤን ባለሙያዎች እንደሚናገሩት ከሆነ ፕሬዝደንቱ በሚጓዙበት ጊዜ ሴክሬት ሰርቪስ የካርታ ማታለያ ጨዋታውን በመጫወቱ ያልተለመደ አይደለም በማለት ገልጾ ከፕሬዝደንቱ ጋር የማታለያ ኦፕሬሽኖች ሁልጊዜም ይያዛሉ። ይሄኛው ግን ለየት የሚያደርገው በአጭር ጊዜ ተነድፎ በአጭር ጊዜ ስራ ላይ መዋሉ ነው ብለዋል። ወደ መካከለኛው ምስራቅ ጉዳይ ስናቀና በመካከለኛው ምስራቅ አሁንም ነገሮች እንደተወሳሰቡ ናቸው። የጦርነት ድባቡም እንዳየለ ነው። ዛሬ ሌሊቱን ደግሞ የተባበሩት አረብ ኤሚሬትስ ጥቃትን አስተናግዳለች። በሆርሙዝ ወሽመጥ ለማለፍ የሞከረ የተባበሩት አረብ ኤሚሬትስ ንብረት የሆነ መርከብ በተፈጸመበት ጥቃት ውድመት ማስተናገዱ ተመልክቷል። የአቡዳቢ ብሔራዊ የነዳጅ ኩባንያ ዛሬ ሌሊቱን ባወጣው ሰበር መረጃ እንደገለጸው ከሆነ በሆርሙዝ ወሽመጥ በኩል በማለፍ ላይ የነበሩ 2 የተባበሩት አረብ ኤሚሬትስ ንብረት የሆኑ መርከቦች በኢራን ኃይሎች በከፍተኛ ሁኔታ መመታታቸውና ውድመት እንዳጋጠማቸው አመልክቷል። በመንግስት ባለቤትነት ስር የሚገኘው የኢነርጂና የፔትሮኬሚካል ግሩፕ ምንም አይነት የሰው ጉዳት እንዳልደረሰና ሁኔታው በቁጥጥር ስር ቢውልም በመርከቡ ላይ ግን ከባድ ውድመት አድርሷል ብለዋል። በተባበሩት አረብ ኤሚሬትስ መንግስታዊ የዜና ወኪል ዋም በታተመው መግለጫ
ኩባንያው የባህረኞችን ደህንነት የመጠበቅ እንዲሁም የባህር ላይ አሰሳ ነጻነትና ደህንነትን ማረጋገጥ አስፈላጊነት ላይ አጽንኦት ሰጥቶ ሰራተኞቹን ከመርከቡ ውስጥ በፍጥነት አስወጥቷል ብለዋል። አድኖክ በጥቃቱ ጀርባ ማን እንዳለ ተጨማሪ ዝርዝር መረጃዎችን አልሰጠም ተብሏል። እስካሁን ድረስ ለጥቃቱ ኃላፊነት የወሰደ ባይኖርም ኢራን ግን ጥቃቱን አድርሰዋለች ተብሎ እንደሚታመንም ተመልክቷል። ይህ በዚህ እንዳለ ለኢራን አቅራቢያ ተጠግታ ጦርነቱን እያከናወነች የምትገኘውን ዩኤስኤስ አብርሃም ሊንከን የተባለችው ግዙፍ አውሮፕላን ተሸካሚ የአሜሪካ የጦር መርከብን በተመለከተ ያልተጠበቀ ዜና እየተሰማ ነው። አሳሳቢ ነው በተባለውና የመከላከያ ሚኒስትሩ ፒት ሄግሴት አስቸኳይና ግልጽ ምላሽ እንዲሰጡ የአሜሪካ ምክር ቤትም በጉዳዩ ዙሪያ ጥያቄ አንስቷል። የአሜሪካ ሕግ አውጪዎች በጋራ በመሆን ባቀረቡት ጥያቄ የመከላከያ ሚኒስትሩና ተጠባባቂ የባህር ኃይል ሚኒስትሩ ሁንግ ካኦን በመርከቡ ላይ ስላለው አጠቃላይ ሁኔታና ተፈጥሯል ስለተባሉ ሁኔታዎች አፋጣኝ ማብራሪያ እንዲሰጡ አጥብቀው ጠይቀዋል። መረጃዎች እንደሚያመለክቱት ከሆነ ዩኤስኤስ አብርሃም ሊንከን የተባለው ይህ ግዙፍ የጦር መርከብ ባሳለፍነው እንደ አውሮፓውያን አቆጣጠር ኖቬምበር 21 2025 ከ9 ወራት በፊት ከካሊፎርኒያ ግዛት ሳንዲያጎ የባህር ኃይል የጦር ሰፈር ተነስቶ በፕሬዝደንት ትራምፕ ትዕዛዝ ተልእኮን ለመፈጸም ወደ ኢራን ማምራቱ ይታወሳል። የዲሞክራቲክ ፓርቲ ኮንግረስ አባል የሆኑት ማይክ ሌቪን በማህበራዊ ትስስር ገጻቸው ላይ 4 ታዋቂ የአሜሪካ የህግ አውጪዎች የፈረሙበትን ደብዳቤ ለህዝብ ይፋ አድርገዋል። በዚሁ ደብዳቤ ላይም የዩኤስኤስ አብርሃም ሊንከን የጦር መርከብንና በውስጡ ያሉትን ሰራተኞችን ለማሳረፍና ለመተካት እየተሰሩ ያሉ እቅዶችን በምንም መልኩ በቂ አይደሉም ሲሉ ጥልቅ ቅሬታ አቅርበዋል። በመርከብ ውስጥ ያሉ የአሜሪካ ወታደሮች ተጎድተዋል፣ ሞትም ተከስቷል የሚለውን ጉዳይ በተመለከተም በሰፊው አነጋጋሪ ሆኗል። በመርከብ ውስጥ እጅግ በጣም አጸያፊ የሆኑ የንጽህና ጉድለቶችና በመርከብ ውስጥ ያሉ የአሜሪካ ወታደሮችን የጤናን አደጋ ላይ የሚጥሉ ሁኔታዎች ለምን ተከሰቱ፣ ለምን መፍትሄ አልተሰጣቸውም የሚል ጥያቄም አቅርበዋል። ይህንን ተከትሎ የመከላከያ ሚኒስትሩ ፒት ሄግሴት በዩኤስኤስ አብርሃም ሊንከን የጦር መርከብ ላይ ሁኔታዎቹ እጅግ እየተባባሱ መምጣታቸውን የሚገልጹትን ዘገባዎች ሙሉ በሙሉ ውድቅ አድርገው ውሸት ብለዋል። ሚኒስትሩ እነዚህ ሪፖርቶች ፍጹም የተዛቡና እውነታን ያላገናዘቡ ናቸው፣ ንጽህናው ያን ያህል ከፍቶ በተለይም የአሜሪካ ወታደሮች እስኪሞቱ ድረስ አድርሷቸዋል የሚለው ሁኔታ ፈጽሞ ሐሰት ነው ሲሉ አስተባብለዋል። ከዚሁ ጋር በተያያዘ መረጃ የአሜሪካ ማዕከላዊ እዝ ሴንትኮም በሆርሙዝ የባህር ወሽመጥ ዙሪያ የባህር ላይ ደህንነትና የማዕቀብ ወታደራዊ ኦፕሬሽኖችን በማካሄድ ላይ በምትገኘው በዩኤስኤስ አብርሃም ሊንከን የጦር መርከብ ላይ ሞት ተከስቷል ተብሎ በአሜሪካ መገናኛ ብዙሃን የሚናፈሰው ወሬ ፍጹም ሐሰት ነው፣ መሰረተ ቢስ ነው ሲል አጣጥሎታል። የአሜሪካ ማዕከላዊ እዝ ይህንን ማስተባበያ የወጣው በርካታ መገናኛ ብዙሃን በመርከብ ውስጥ ያለው አቅርቦት በመሳሳቱና የንጽህናው ሁኔታ የከፋ በመምጣቱ የአሜሪካ ወታደሮችም ሕይወታቸውን አጥተዋል የሚል ዜና ካወጡ በኋላ ነው። የጦር መርከቡ ከተገነባ ጊዜ ጀምሮና አገልግሎት ላይ ከዋለ ጊዜ ጀምሮ እንዳሁኑ በረዥም ተልእኮ ላይ ውሎ አለማወቁም በተለይም በሁኑ ተልእኮ ላይ ለረዥም ጊዜ ከአካባቢው ውጭ ተሰዶ መቆየቱን ምክንያት በማድረግ ወታደሮቹ ላይ የተፈጠረው ከፍተኛ የስነ ልቦናዊና አካላዊ ጫናን ተከትሎ በመርከቡ ሰራተኞች መካከል ከፍተኛ አለመረጋጋትና ከባድ ጭንቀት በአሜሪካ ወታደሮች ላይ ነግሷል ብለዋል። በመርከቡ ውስጥም በወታደሮች መካከል ግጭት መከሰቱ የተነገረ ሲሆን በዚህ ግጭትም የአሜሪካ ወታደራዊ የጦር አባላት መገደላቸውንና መቁሰላቸውንም የሚያመለክት መረጃ ወጥተዋል። ምንም እንኳን የመረጃው እውነትነት እስካሁን የተጣራ ባይሆንም ይህንን የኢራን መገናኛ ብዙሃኖችን ሰፋ ያለ ዘገባ ተከትሎ የአሜሪካ ማዕከላዊ እዝ ሴንትኮም በማህበራዊ ትስስር ገጹ ባወጣው መግለጫ በአብርሃም ሊንከን የአውሮፕላን ተሸካሚ የጦር መርከብ ላይ የሚገኙ የአሜሪካ የባህር ኃይል አባላትና መሪኖች በሙሉ ከ260 ቀናት በላይ በባህር ላይ ቆይታ ካደረጉ በኋላ አሁንም በጥንካሬያቸውና በጽናታቸው እንዲሁም በቁርጠኝነታቸውን ጠብቀው ይገኛሉ። ምንም የተከሰተ ነገር የለም፣ ሁሉም የኢራን ፕሮፓጋንዳ ነው ሲል አጣጥሎታል። ማዕከላዊ እዙ አክሎም በአውሮፕላን ተሸካሚ የጦር መርከቡ ላይ ያረፈ ወይም የሞተ ምንም አይነት ወታደር የለም፣ የተከሰተ ግጭትም የለም ሲል አስተባብሏል። ከጦር መርከቡ ላይ ድንገት ወደ ባህር ወድቆ የነበረ አንድ የባህር ኃይል አባልም በፍጥነት
በሰላም እንዲድን ተደርጎም ታድገነዋል። ከዚያ ውጪ የተከሰተ ነገር የለም፣ ሁሉም ነገር አሉባልታ ነው ሲል ነው ሴንትኮም ስለ ሁኔታው ያስተባበለው። የሆነ ሆኖም የመካከለኛው ምስራቅ ጦርነት አሁንም አነጋጋሪነቱ ቀጥሏል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ነበሩ። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። አሁን ከልቦ ለመሳቅ ይዘጋጁ። ጊዜው የአቧራው ጨሰ ቲያትር ነው። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ ቀጠሮን ያደርጉ። ወይ አቧራው ጨሰ፣ ቅድስት ገብረስላሴ፣ ቃል ኪዳን ታምሮ፣ ሱራፌል ብስራትና አቤል ብርሃኑ የወይኗ ልጅ በድንቅ ሁኔታ ይተውኑበታል። ከኔ ጋር ግን አንግባባም አይደል? ሳቅ እንደ ጥጥ ይፈተላል፣ በቃላት እያዋዛ በድርጊት ያስደምማል። አዎ ምስክር የለኝም። አቧራው ጨሰ ልብ አንጠልጣይ ኮሜዲ ቲያትር፣ ደራሲ ሱራፌል ብስራት፣ አዘጋጅ አቤል ሰለሞን። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ እንገናኝ። እናንተ ተወያዩ፣ እኛ እንውጣላቸው አይደል? ወዴት ነው የምትሄደው? አቧራው ጨሰ የዘመኑ ምርጥ ኮሜዲ ቲያትር። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ።